ዛሬ አንድ ሚስጥር ላጫውታችሁ ነው የመጣሁት። አብዛኞቻችን አሁን ላይ በሚዲያ ላይ በብዛት ማስታወቂያ እየተሰራበት ብዙ ሰዎች ደግሞ እየተቸገሩበት ያለበት ነገር እንደሆነ እያየን ነው ብዬ አስባለሁኝ። ዛሬ የማወራው ስለ ቺክን ሮድ ጌም ነው፣ ወይም ደግሞ እሱንና መሰል የሆኑ የቁማር ጨዋታዎችን ማለት ነው። ቺክን ሮድ ጌም አይደለም፣ የስነልቦና ወጥመድ ነው። እያንዳንዱ እርምጃ ተጨማሪ ገንዘብ እንደሚያስገኝ ቃል ይገባላችኋል። ግን አንድ የተሳሳተ እርምጃ ሁሉንም ነገር ገደል ይዞ ነው የሚገባው። አንድ የማይነግሯችሁን እውነታ ልንገራችሁ። እየተጫወታችሁ ያላችሁት በችሎታችሁ አይደለም። እየተጫወታችሁት ያላችሁት ውጤቱን አስቀድሞ በሚያውቅ አፕሊኬሽን ነው። ስለዚህ እናንተ ላይ የስነልቦና ጨዋታ ይጫወታሉ ማለት ነው። የመጀመሪያው ሊሰማችሁ የሚችለው እስቲ አንድ ተጨማሪ እርምጃ ልሂድ የሚል ስሜት ይሆናል። ሌላኛው ደግሞ ላሸንፍ ነበርኩ ይላል። ሌላኛው ደግሞ የተበላሁትን ገንዘብ ማስመለስ እችላለሁ፣ ስለዚህ እቀጥላለሁ፣ እጫወታለሁ የሚል ስሜት ይመጣል ማለት ነው። ጫናው ተሰማችሁ አይደል? ስለዚህ ያለ መሸነፍ ፍራቻና ጥላቻ፣ ዶፓሚን እንዲሁም ደግሞ ፍርሃት አንድ ላይ ይተባበሩባችኋል ማለት ነው። ጨዋታው በእድል እንድታሸንፉ አይደለም፣ እራሳችሁን መግዛት እንዳትችሉ እያደረገ ያሸንፋችኋል ማለት ነው። በተጫወታችሁ ቁጥር የማገናዘብ መጠናችሁ፣ የማስተዋል መጠናችሁ፣ ራሳችሁን የመቆጣጠር መጠናችሁ እየቀነሰ ነው የሚመጣው። ስለዚህ አሁን ሚስጥሩ ገባችሁ? ማቆም እየፈለጋችሁ ማቆም ያልቻላችሁ፣ እንዲሁም ደግሞ ያላችሁን ንብረታችሁን፣ ገንዘባችሁን የተበላችሁ ሰዎች አሁን አስተውሉ። ይሄ አዲክሽን ሊሆን ስለሚችል ወደ ባለሙያ ቀርባችሁ እራሳችሁን መርምሩ ማለት ነው። እንዲሁም ደግሞ ይህንን ቪዲዮ በዚህ ሁኔታ ላይ ለተቸገሩ ሰዎች አጋሯቸው። ስለዚህ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ትውልዱን እንታደግ። አመሰግናለሁ። እኔ በአምላክ ነኝ፣ ክሊኒካል ሳይኮሎጂስት። መልካም ጊዜ